እንሄዳለን እናውራ። ሜሉና ከላስ ሄደች። ጸበላለሽ አለኝ። የምትሳደቡኝ ሰዎች፣ አፋችሁን የምትከፍቱብኝ ሰዎች ጸበልና እምነት እኔ ጋ አለ። ወስዳችሁ እምነቱንም ተቀቡ፣ ጸበሉንም ጠጡ፣ እርግጥ እንድትሉ እሺ። ይሄ የአፋችሁን ተሳደብ የሚላችሁን ላያላችሁ ላይ የሰፈረ ሴጣን እንዲወገድላችሁ ጸበል ተጠመቁ፣ ጸበል ተጠመቁ። ሰውን ዝም ብላችሁ አይታችሁ የምትጠሉ ሰዎች ዝም ብላችሁ ርስታችሁ ላይ አልደረስን፣ ቤታችሁ መተን ቁርስና ምሳ እራታችሁን አልበላን፣ ምንም ሳናደርጋችሁ እንደዚሁ አይታችሁ የምትጠሉን ሰዎች ጤና ጣቢያ ሂዱ ወይ ጸበል ተጠመቁ። ሂዱና ጸበል ተጠመቁ። ጸበል የምትፈልጉ አለ እኔ ጋ፣ እኔ እልክላችኋለሁ። ኖ ፕሮብሌም። ልደፉ ነው እናንተ ላይ የሰፈረ መዓት እኮ ነው እኛን እያንጫጫ ያለው። እዛው ውዴ እማንመቻችሁ ውጡ ከቤታችን። በቂያችን ነው 100 ሰው። ውጡ ውጡ። እማንመቻችሁ ውጡልን። የምንመቻች እናውጋ እሺ። እየተመቻቸን እንኑር። መላጣ ምድር አስመሳይ አጨብጫቢ አንግባባ። ውጡ ውጡ። ኦኬ የምንግባባዋለን፣ በአይንም ይገባል። ንጹህ ሰዎች ይበቁናል። ነጭ ከብዛቱ ጥራቱ ደግሞ እንጨናነቅ እንዴ። እኔ የለበስኩት ቱታ አያምርም? ከወገቤ በታች ቱታን የለበስኩት። ለዛ ዛሬ ጉርድ እስከምቀይር ድረስ ወደዚህ ጠጋ አልልም። እሺ እንዲሁ ነው ቁጭ ምለው። እሺ ጉርድ ከቀየርኩ በኋላ ነው ወደዛ ጠጋ ምለው። አሁን የወፈረች ሴትዮ ግብዳ ሴትዮ የምመስላችሁ ሰዎች ቻሉት። እሺ ልገባም እችላለሁ ውስጥ ካስቻለ ላኪልኝ ጸበል። ኦርደር ስታደርጉ ከኦርደራችሁ ጋር ልክላችኋለሁ። ችግር የለም። ስፖርት ስራ አልሰራም ውዴ። ስፖርት ሲሰራ እኮ የሆነ ቬጂቴብል መብላት አለባቸው። እኔ ቬጂቴብል አልወድም። ሁለተኛ ነገር ደግሞ እኔ ጂም ስገባ ምግብ መቀነስ አለብኝ። ምግብ ከቀነስኩ ደግሞ ልጄ ጡት ታጣለች። እኔ አሁን ልጄ ጡት ከምታጣ ደግሞ እኔ ግብዳ ሴትዮ ቤት ላክል ማን አባቱ ምን አገባው? የሚያኖረኝ የሚያበላኝ የሚያጠጣኝ ሰው አለ? የለም። ምድረ መብረቅ ልጄ ጡት ትጠባለች። አጠባለሁ ውዴ። ለዛ ግዴታ ወፍራለሁ። አሁን ማጥባት ሳቆም በቃ እከሳለሁ። ምክንያቱም የእናንተ ኮሜንት ራሱ ያከሳኛል። ሀሳብ ጭንቀት እኮ ነው። ሻንጣ የለኝም። በራሳችን ዓለም ፈታ እንበልበት። ሰው ላይ አንደርስም። ሰውም እንዲደርስብን አንፈልግም። የእኔ ፋሚሊዎች ማለት ነው። 800 ምናምን ፎሎወር አለኝ እና 800 ምናምን ሰዎች ጨዋ ልጆች፣ ጨዋ ያሳደጋቸው ጨዋ ጎረቤት ያሳደገው ጨዋ ቤተሰብ ያለው ስነ ስርዓት ያለው ሰው ሳይነካን ሰው አንነካም። ሰው ሳይደርስብን ሰው ጋር አንደርስም። ኦኬ ስለ ሰው ነገር አይሞቀንም አይበርደንም። ሰውን እንደ ሰውነቱ እናከብራለን፣ እንወዳለን። ከዛ በተረፍ ባናት ውስጥ ተተከኝ ሁኬር ምን አገባንኛ። ስራ ልጀምር ነው። ቆይ ጀስት 5 ሚኒት 5 እኔ ወሬ ካላወራው ስራው መስራት አይመቸኝም። 1600 ሰው አላችሁ። ለምንድን ነው ታብ የማታደርጉልኝ? መላጣ ጉንፎ ለምንድን ነው ታብ የማታደርጉልኝ? ስሙ ምን አዲስ ነገር አለ? አጀንዳ የለም። እኔ እኮ ስመጣ አጀንዳ ማን ላይ እንሄድበት? ቆይ ልፈልግ። ማን ላይ እንሄድበት? እየሰደብሽ የእኔ ስድብ ምርቃት ነው። ከእናንተ ሀሜት አይበልጥም። የእኔ ስድብ ይሻላል ከእናንተ። ማን ላይ እንሄድበት? ሄደን ላይ ሄሎ አሳዘነች የምር
ፊጠፉ በለፈለፉ ወይ ኧረ እናቴ እኔ ደግነቱ አሞገስኩ እንጂ አንድ ቀን ደርሼባችሁ አላውቅም። ለዚህ እኮ ነው እኔ የሆነ አጀንዳ ሳውራ 99 ጊዜ አስቤበት ነው ማውራ። ለዛ ነው ውዴ እኔ ማንጋም አልደረስኩም፣ እኔ አላወጋውም፣ እኔ አልተናገርኩም። ውዴ ማፊ እኔ እናገረውን ሰው ለይቼ አውቃለሁ ውዴ። እኔ ያልደረስኩባቸውም መብታቸው ነው እንጂ ያልኩት ሰው ጆን ዳንኤል ከሰው ቤት አልወጣም አለ። አጭበርባሪ ምን ችግር አለው ታዲያ ብናጭበረብር? አንቺ ደግሞ ተጨበርባሪ ሁኛ ጅሉ ነሽ ከብት። ጆን ዳንኤል ከሰው ቤት አልወጣም አለ። እሰይ 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 ደግ አደረገ፣ መብቱ ነው እና ይሙት። እኔን ቅሊንጦ ለመክተት ያላችሁት እንትን እኮ እኔ ሰው ጋር አልደርስም ውዴ። በራሴ ዓለም ልኖርበት አልደርስም። እና እኔ ምን አገባኝ? እኔ ከኔ ህይወት ጋር ምን አገናኘው? ጆን ዳንኤል ከሰው ቤት አልወጣም ካለ መብቱ፣ እዛው ራሳቸው ይጨርሱ። እኔ ይመለከተኛል። ናሆም ፎንቴ ማሜን አሳሰረው። አይመለከተኝም። ሌላስ ወጋላችሁ? አይመለከተኝም። ሌላ ወጋላችሁ? ነጭ ቅማል አሳዘነችሽ? እኔ ሰውን ቅማላም አልልም። የሰው ልጅ ክብር አለው። የሰው ልጅ ቅማላም አይባልም። የሰው ልጅን እግዚአብሔርን የምታከብሩና የምትወዱ ከሆነ የሰው ልጅን በሰውነቱ አትኮንኑም። እሺ፣ ነጭ ቅማል አይባልም። አጀንዳ የለም። በቃ ተውት። ይሄ አሰሰ ገበስበስ፣ ይሄ ከፖለቲካ ጋር የተገናኘ ነገር ላይ አልገባም። እኔ ውዴ ልጄን ላሳድግበት። እሺ ውዴ መስራት ፈልጋለሁ፣ ወደ መለወጥ ፈልጋለሁ። ከዛ በተረፈ አሰሳ ገሰሳ ውስጥ አትክተቱኝ። እሺ አሰሳ ገሰሳ ውስጥ ጥልቅ ነው፣ በማያገባኝ ጥልቅ ውጥት ነው። አይመለከተኝም። ኦኬ እንደዚህ ለምሳሌ በሆነ ጉዳዮች ላይ ሀሳብ ልሰጥበት እችላለሁ። ከዛ በተረፈ አሰሳ ገሰሳ ላይ እኔ አልገባም። እዛው ተውኳኩበት። ያፈቀረውን አፈቀረ ላለው፣ ያላፈቀረውን አላፈቀረም ላለው፣ ወይ የራሴን ሀሳብና ፖይንት ላነሳ እችላለሁ። ከዛ በተረፈ ግን አሰሳ ገሰሳ ላይ አትክተቱኝ። እኔ በዝንብ አይደለሁም፣ በማያገባኝ ጥልቅ ውጥት ነው። አምኖት ዝንብ ነው በማያገባው ጥልቅ ውጥት። ይህ ጓደኛ ላይ ተደርቦ የሚጣላ ሰውም አይመቸኝም። ኦኬ ብትችሉ አስታርቁ፣ ባትችሉ ደግሞ ዝም በሉ። አይመቸኝም። ነኝ ጃኒ ልታገባ ነው። መብሩክ። በጣም ነው ደስ የሚለኝ እግዚአብሔርን። ጃኒ እና አዶናይ ቢጋቡ በጣም ደስ ይለኛል። ይሄ እኔ ሀሳብ ነው። ማርያምን ደስ ይለኛል። ሁለቱም የየራሳቸው የሆነ ውበት አላቸው። የየራሳቸው የሆነ ደስ የሚል ነገሮች አላቸው። ከጃኒም በጣም ደስ የሚለን የምንወደው ነገር አለ። ከአዶናይም ደግሞ በጣም የምንወድለት የምናከብርለት በጣም እንትን የሆንለት ነገሮች አሉ። ሰው ሁለቱንም በጣም በየራሳቸው ውብ ቆንጆ ናቸው። ሰው በጣም እንወዳቸዋል። ሀይሚ ዲዛይን ሀዋሪው ማዕሬ ሄለን ሸቤ ልትገባ ነው። ገናም ሌላችሁም ትገባላችሁ። እሷ ብቻ አይደለም። ሄለን ብቻ አይደለችም። ሌሎቻችሁ አፍ የከፈታችሁም ትገቧታላችሁ። ለጌታም ጌታ አለው። ኦኬ ሄለን ግን ያወራችሁ የተነገራትን ነው። ሰው ግን የራሳቸው እንትን ነው። አይመለከተኝም። ሌሎችንም ያስገባ ምን አገባኝ እኔ።
ስለ ሩታና አብርሽ ምን ትያለሽ? ምንም አልልም። ምን አገባኝ። ዱባይ ይመጣል አሉ። ይምጣ እስቲ ያጥረገርግልን። ለጌታም ጌታ አለ። በነገራችሁ ላይ ሰው አይጎዳ። ማርያምን ጠላትሽ ራሱ እኮ የሆነ ነገር ሲደርስበት የሆነ ደስ አይልም። በነገራችን ላይ ማለት ነው። ጠላቴ ነው ይሄ ሰው እኮ ለእኔ እኮ ጥሩ አስተሳሰብ የለውም የምትሉት ሰው ራሱ የሆነ ነገር ሲደርስበት የሆነ ደስ አይልም። ሰው ሁሉም እንደ ክፋቱ ይኑር። ኦኬ፣ እንደ ክፋቱ እንደ እንትኑ ይኑር ባይነኝ እኔ ማለት ነው። ይኑር ባይነኝ። ማርያምን የምሬን ነው። የሆነ ሰዓት ላይ ደግ ይሰራ ይሆናል። ምንም ቢሆን ሰው እንደ ክፋቱ ይኑር እና የሆነ ሰዓት ይጠቅማል። ታውቃላችሁ፣ ጠላት የራሱ የምላቸው ሰዎች እኔ ክፉ እንዲነካቸው አልፈልግም። ስለ እውነት ለመናገር ገብርኤልን ክፉ አይንካችሁ። ለምን? ለራሳችሁ ለልጆቻችሁ ኑሩ፣ ለራሳችሁ ኑሩ። ለምትወዱት ሰው ስትሉ ለእናታችሁ ኑሩ፣ ለወንድማችሁ ለቤተሰቦቻችሁ ኑሩ። ክፉ እንዲነካችሁላ አልፈልግም እኔ ጠላቶች የራሱ እውነት የምሬን ነው። እኔ በጣም ነው እኔ አሁን ለምሳሌ የሆነ ሰው ላይ ራሱ የሆነ ነገር አድርሼ ተነስቼ በጣም ነው እንትን የሚለኝ የሆነ ያሳዝነኛል። ያ ሰው የተጣላው ሰው ራሱ የሆነ ሰው ምናምን ሲወርድበት ደስ አይለኝም። በነገራችን ላይ እኔ ስነካው ነው እንጂ ደስ የሚለኝ ሌላ ሰው ሲነካው ደስ አይለኝም። የተጣላዋችሁ ሰዎች ራሱና ክፉ አይንካችሁ። ማንም ሰው ክፉ አይንካ። ጠላት አለሽ ግን በጣም ብዙ ጠላት ነው ያለኝ። በተለይ ዱባይ ላይ አለኝ። እኔ ማጥፋት የሚፈልጉ አሉ። እኔ እንዳልሰራ የሚፈልጉ ሰዎች አሉ። እቺንማ እንደው ባነሳልን የሚሉ ሰዎች አሉ። እሷ ብትነሳ እኮ እኛ እንሰራለን የሚሉ ብዙ ሰዎች አሉ። እንደ ወርቅ የሚፈልጉ በጣም ብዙ ሰዎች አሉ። ችግሩ እኔ ግን በፈጣሪ ስለቆምኩኝ አልወርቅም። ያ ነው ችግር የሆነው። እነሱ ራሳቸው ግን ከኔ ጋር አብራችሁ እየበላችሁ እየጠጣችሁ ነው የምትበሉኝ። በነገራችን ላይ አብራችሁኝ ትበላላችሁ። እኔን ስታገኙኝ የኔ ማር የኔ ፍቅር ነው የምትሉኝ። ስታገኙኝ አንቺ እኮ መልካም ሴት ነሽ ትሉኛላችሁ። አንቺ እኮ የዋህ ነሽ፣ ጥሩ ሰው ነሽ ትሉኛላችሁ። ከኋላ ሄዳችሁ ግን አፈርድሜ ነው የምታበሉኝ። ግን እኔ እያወቅኩ ነው ከእናንተ ጋር የምኖረው። እያወቅኩ ራሱ እኔ እየሳኩኝ ከእናንተ ጋር ሰላም እንዴት ናችሁ ብዬ ለምን በቆፈራችሁት ጉድጓድ ራሳችሁ እንደምትገቡ ስለማቅ ብዙም አይደንቀኝም እንጂ እንደምታሙኝ አውቃለሁ። መታችሁ ሀዊዬ የኔ ቆንጆ ስትሉኝም እኔ ሰላም ነሽ ማሪ የሚልሽ ሳላቀርች አይደለም አውቄ ነው ማለት። ያው ራሳችሁን የምታታዝቡ ትኖራላችሁ ብዬ ነው። ኦኬ፣ እንደዛ ነው። ለዛ ሀበሻም አይደለን። እውነትሽ እኮ ነው። ሰው ምንም ችግር የለብኝም። ምንም የምታመጡብኝ ነገር ስለሌለ አማችሁኝ አላማችሁኝ፣ አታኖሩኝ አላኖራችሁ፣ ሁሉም በራሱ ነው የሚኖሩ። ሁሉም በራሱ በነገራችን ላይ ሁላችሁንም አውቃችኋለሁ። ከኋላ ሂዳችሁ እኛን ለማስወደድ በጣም ብዙም እንደምትጥሩ አውቃለሁ። ያው ከኔ ላይ ምንም የምታገኙት ነገር ስለሌለ ነው እንጂ የምታገኙት ነገር ቢኖር ኑሮ አትተውኝም። እሺ አትተውኝም። እኔ አሁን ሱቅ አለኝ። ሱቄ ብዙም አልሰራም። ቤት ነው ያለሁት ምናምን ሱቄን ያስቀመጥኩት እዛ ለኮንፊደንስ ነው እንጂ ጠቅሞኝ አይደለም። እኔ አሁን ቤቴ ውስጥ እየሰራው ነው ምናምን ምንም አይጠቅመኝም። ሰው ግን ቤት ኪራይ ግብር ከፍዬ ነው። የማያገባሽ ከሆነ ውጭ። ስለ እኔ የማይመለከታችሁ ውጡ። ስለ እኔ የማይመለከትሽ ከሆነ አፍሽን ከፍተሽ ለምንድን ነው የምታዳምጪ? እናንቺ አይነቱ እኮ ነው የቆመበትን የማያውቅ ኦኬ፣ የተራመድሽበትን የማታውቂ፣ የት እንዳለሽ የማታውቂ፣ ምን ማውራት እንዳለብሽና እንደሌለብሽ ሁላ ለይታችሁ የማታውቁ ናችሁ። የፈጃችሁን እኮ አሁን ላይ የፈጃችሁን እናንተ ናችሁ። ወይ ስለ ራሳችሁ አታውቁ፣ ወይ ስለ ሰው አታውቁ። እናንተ ናችሁ እኮ ያስቸግራችሁ እራሳችሁ። በነገራችሁ ላይ አንድ ነገር ልንገራችሁ። በጣም በብዙ ሰዎች ፉክክራችሁ ከሰው ጋር ነው። ፉክክራችሁ ከሰው ጋር ስለሆነ እጃችሁ ላይ ብር አይቀመጥም። የተሻለ ነገሮችን የላችሁም። ምክንያቱም እናንተ የምታስቡት ስለ እዛኛው ሰው ነው እንጂ ስለ እናንተ እድገት ምንም ደንታ አይሰጣችሁም። ይሄንን ነገር ማድረግ፣ የሆነ ነገር ማድረግ፣ ስትለብስ መልበስ፣ ስትዘንጥ መዘነጥ፣ ስታደርግ ማድረግ ምናምን ነው እንጂ ለራሳችሁ በራሳችሁ የምትጓዙት አንድም ነገር የላችሁም። በነገራችሁ ላይ በጣም ብዙ ሰዎችን አይቻለሁ። በጣም ብዙ ሰዎችን
የሆነ ሰውን ለማብሸቅ ስትፈልጉ የሆነ ሰው ጋር ትሄዳላችሁ፣ ወይ የተጣላበት ሰው ጋር ምናምን እየሄዳችሁ ምናምን ያንን ሰው ለማብሸቅ የሆነ ነገር ታደርጋላችሁ። ያ ፖይንት አይደለም። ለምሳሌ አንቺ ውድቀትሽን የሚፈልጉ ሰዎች ካሉ የተሻለ ሰው ሆነሽ መገኘትን ጣሪ እንጂ ያንን ሰው ለመምሰል አትጣሪ። አሁን ብዙ ሰዎች ከፍቅረኞቻችሁ ጋር ስትጣሉ ልብስ ግደው የምትቀይሩት። ዋና ፖይንት ግን ልብስ ሳይሆን ህይወትሽን ቀይሪ ውዴ። እሱ አደርሽም ያለሽ ቦታ ላይ ደርሰሽ አሳዩ። ኦኬ፣ ዋናው ልብስ መቀየር፣ ሳልባጅ መቀየር በነገራችን ላይ ምንም ነው። ዴቱ ዴ ሄደሽ በ10 ድርሃም እና በ20 ድርሃም ዘንጠሽ ነው የምትወጪ። ምንም ችግር የለም ልብስ መቀየር። አይምሮሽን ቀይሪ፣ ማይንድሽን ቀይሪ፣ አስተሳሰብሽን ቀይሪ። ህይወትሽን በምን በኩል ነው ማሻሻል የምችለው ብለሽ አስቢ። ከራስሽ ጋር ሆኝ። እሺ፣ ከራስሽ ጋር ሌላ ሰውን አትምሰይ። የሆነ ሰው ጋር ተጣላሽና የሆነ ሰውን ለማብሸቅ ሌላ ቤት አትሂጂ። ጊዜሽን ተጠቀሚበት። ጊዜ ወርቅ ነው። ሰዓትሽን እዩ። ኦኬ፣ አንድ ሰዓት ሰው ቤት ማሳልፈውን እኔ ስንት ኦርደር አወጣለሁ ብዬ ነው የማስበው። የሆነ ሰውን ማብሸቅ ስለምትፈልጉ የራሳችሁን ስራ ትታችሁ ሌላ ቦታ ነው የምትውሉት። ለምን? ሌላኛውን ሰው ለማናደር ስለምትፈልጉ። ፖይንቱ ግን ያ አይደለም። አንቺ ያ ሰው አደርሽም እቺ ልጅ አትሆኝም ማትረባም ብለው ያሰቡሽን ሰዎች አንቺ የተሻለ ስራ ሰርተሽ የተሻለ ኑሮ የተሻለ ነገሮችን በህይወትሽ ውስጥ አምጥተሽ ለውጠሽ ነው እንጂ ልብስ በመቀየር አይደለም። ሳልባጅ ማንም ሰው ነው ገዝቶ ማለት የሚያለብስሽ። በተለይ ዩናይትድ አረብ ኤሚሬት ውስጥ ልብስ ገዝቶ መልበስ በጣም ሲምፕል ነው። ኦኬ፣ በጣም 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 ቀላል ነው። ዴቱ ዴ ትሄጃለሽ፣ በ20 ድራም ዘንጠሽ ትወጫለሽ። ዋናው ፖይንት ልብስ መቀየር አይደለም። ማይንዳችሁን ቀይሩ፣ አስተሳሰባችሁን ቀይሩ፣ ስሩ። በቃ ስሪ። የሰው እጅ አትይ። ነገ የተሻለ ኑሮ ለመኖር ግዴታ መስራት አለብሽ። ስራሽ ላይ አትሞክሪ። መንደር ለመንደር አትዙሪ። መንደር ለመንደር እየዞርሽ አይደለም ስራና አንቺ ጀግና ነሽ የምትባዩ ኖ። እኔ አሁን ልንገራችሁ፣ ስራ ስሰራ እኔ ብዙ ቪው የታየ ቪዲዮ እና ብዙ ቪው ያልታየ ቪዲዮ በየትኛው እንደምሰራ እኔ አሁን ብዙ ቪው ታይቶ ሰው ላይክ አድርጎ ከሚያልፍ ጥቂት ሰው አይቶልኝ የሚገዛኝ ሰው ነው የምፈልገው ነው። የሚገዛኝ ሰው ነው። ብዙ ቪው 3000 ሰው አይቶ ግን 100 ሰው ይገዛኛል። ዋና ፖይንት ነው የምፈልገው እላይ ወጥቶ ሳይሆን በትንጥዬው የማገኝበትን ነው የምፈልገው ገንዘብ። ግን ብዙዎቻችሁ ግን ሾው ነው የምትፈልጉ። ሾው የምትለብሱት ምናምን ነገሮች ልብስ መቀየር ነው። የሆነ ሰው ጋር ስትጣሉ የምትለብሱት ይቀየራል ምናምን። ጸጉራችሁ የሚሰራው ሌላ ዓለም ነው ምናምን። እኛ ከጸጉራችሁ ምንም የለም። ከምትለብሱት ምን አገባን እኛ? ምልክትነን ብትችሉ ስራ ስሩ፣ ተለወጡ፣ ውጡ፣ ብራንች ክፈቱ፣ ሌላ ነገር ክፈቱ። በአንድ ነገር ላይ ሙጥኝ ብላችሁ ካላያችሁልን አትበሉ። የተሻለ ከሱ በላይ መድረስ ትችላላችሁ። ዛሬ ላይ እኔ ልብስ ቤት ነው ያለኛ፣ ነገ ሌላ ነገር መክፈት እችላለሁ። ከዛም አልፎ ሌላም ነገር መክፈት እችላለሁ። ያንን ነገር ነው ማሳየት እንጂ ባለኝ ነገር ላይ ምራ ሙጥኝ ኖ ሀቢብቲ ኖ። የሆነ ሰው ጋር ስትጣሉ የሆነ ሰው ጋር ሄዳችሁ አትለጠፉ። ከማትፈልጉት ሰው ጋር እኮ ነው። ትላንትና እኮ ስታንቋሽሻት ነበር እኮ። ትላንትና እኮ አንቺ ይቺ እርጉም ብለሽ ስትሰድቢያት ነበረ እኮ። ጫም ደግሞ ካታፍሩ ይቺ እኮ አትረባም፣ ይቺ ማለት እኮ እርጉም የተረገመች አስመሳይ እኮ ናት ብለሽ እየሰደብሻት የነበረዋ ሴት ጋር ሄደሽ ትለጠፊያለሽ። ደግሞ እኮ አታፍሩም። የሆነ ሰውን ለማብሸቅ እኮ ነው። እኔ ከአሁን በፊት ልንገራችሁ፣ የሆነ ሰው ጋር ተጣልታችሁ መታችሁ የተለጠፋችሁብኝ ሰዎች አላችሁ። የተለጠፋችሁብኝ ለቪዲዮ ብቻ የምትፈልጉኝ፣ ለቪዲዮ ብቻ እኔ ጋር ትመጣላችሁ፣ ቪዲዮ ትቀርጻላችሁ፣ ትሄዳላችሁ። ለቪዲዮ ብቻ የምትፈልጉኝ። እኔን እኮ ወዳችሁኝ አይደለም፣ ሳላቀርቻ አይደለም። የሆነ ሰዓት ላይም እንደምትሄድ አውቃለሁ። የራሳችሁን ሁኑ እሺ። የሆነ ሰውን ለማብሸቅ ሙብላዝም የሆነ ሰው ላይ መለጠፍ። ስራ ስሩ፣ ቆፍጠን ብላችሁ ስራ ስሩ። ኦኬ፣ መጠቀሚያ ያታደርጉ ሰውን ማለት ነው። አሁን እንኳን ነቃሁኝ፣ በአንቺ ነቅቻለሁ። ቀጣይ የሚመጣውን ሰው ሰቅለዋለሁ እኔ።
የሆነ ሰው ጋር ስትጣሉ መታችሁ አትለጥፉ። በተለይ እኔ አዋርዳችኋለሁ። ሲጀመር በካሜራ በምኑ ከልባችሁ ወዳችሁን ሁላ አትመጡ። ከልቡ የሚወዳችሁ ሰው ከነስተታችሁ ነው የሚወዳችሁ። ብታጠፊ እራሱ አጠፋሽ አይልሽ። መጥፎ ነገር እንኳን አድርገሽ መጥፎ ነገርሽን እንኳን ወደ መልካም ይቀይርልሻል። ወደ መልካም ይቀይር። አንዳንድ ጊዜ የምንናገራቸው ንግግሮች እያንዳንዷ ወደ መጥፎ መቀየር ይቻላል፣ ወደ ጥሩ መቀየር ይቻላል። እንደ አስተሳሰብና እንደ አመለካከት ነው የሚወስነው። ግን ብዙዎቻችን አሁን ላይ የሆነ ሰው ወደ እናንተ የሚመጣው የሆነ ነገር ፍለጋ ነው። የሆነ ነገር ፍለጋ ይመጣል እናንተ ጋር። ወይ የሆነ ሰው ጋር ሲጣላ አንቺ ጋር መጥቶ ያሽካካል። ይኸው ብሎ ቪዲዮ ይቀርጻል፣ ይፖስታል። ከዛን ደግሞ ያ ሰው ጋር ሂዶ ሲገጥም ደግሞ በቃ አንቺን አያውቅሽም ከነጭራሹ። ምክንያቱም ድሮም የመጣው ለመጠቀም ነው። ከነጭራሹ አይፈልግሽም። ለዛ ነው ልብስ ከምትቀይሩ አስተሳሰባችሁን ቀይሩ። አስተሳሰባችሁን ቀይሩ። ስራ ስሩ። በሰው ሀገር ላይ ማለት ነው ምንም አይጥምም። ታውቃላችሁ? ምንም እንደ ኢትዮጵያ ቤታችንን ቄጠማ ጎስጉሰን ዶሮ ተሰርቶ ጠላው ተጠምቆ ጁሱ ተጠምቆ ዳቦ ተጋግሮ እንደ ሀገር አይደምቅም። ቤቴ እንደ ሀገር ደምቆ አያውቅም። የምናምረው በሀገራችን ነው። እንኳን ሌላ አይደለም ሳይኖረን ራሱ ቤታችን ደስታ አለ። ሳይኖረን አመት ባሉ ነው ሽሮ ሰርታችሁ በልታችሁ አድራችሁ አታውቁም? ግን ሰላም አለው። የምናምረው ሁላችንም በሀገራችን ነው። ሁሉም አመት ባሉም የሚያምረው፣ ድግሱም የሚያምረው፣ ሰርጉም የሚያምረው፣ ኦኬ ሁሉም ነገር የሚያምረው በሀገር ነው። እዚህ ሀገር ደግሞ የመጣ ነው ለስራ ነው። እንስራ፣ እንደሚኖር እንኖር። ሀገራችን ሄደን እግዚአብሔር ካለን ሰላም ሰጥቶን ጤና ሰጥቶን ነገ ደግሞ እዛ የምንኖርበትን ነገር ነው። እኔ አሁን ሀሳቤ እውነት የምሬን ነው የምላችሁ ለመስራት ነው የመጣ ነው። እንሰራለን። መች ወደ ኢትዮጵያ እንደምንገባ ራሱ አናውቅም። ዛሬ ይሁን የዛሬ አመት ይሁን 3 አመት ይሁን 10 አመት ይሁን 20 አመት ይሁን መች ተሽቀንጥረን ወደ ኢትዮጵያ እንደምንሄድ አናውቅም። ዙሮ መግቢያችን ናት፣ እናታችን ናት። ኦኬ ምንም ይሁን ምን እናት እኮ እናትሽ ጋር ምንም ብትሆኝ ብትታመሚ ብከሽ ብትወፍሪ እናትሽ ናታ። ሀገራችንም ያን ያክል ናት። ከሰው ሀገር እንኳን ስንባረር ወደ እናታችን ሀገራችን ነው የምንሄደው። ሌላ የትም አንሄድም። የምትቀበለን እሷ ናት። ሌላ ሀገር አትቀበለን። ምክንያቱም ዞሮ መግቢያችን እሷ ብቻ ናት። ዞሮ መግቢያችን ወደድሽም ጠላሽም ወደድሻትም ጠላሻትም ምንም ሆንሽ ምን ዞሮ መግቢያሽ ኢትዮጵያ ናት። ምንም ሆኝ ምን የትን መች እንደምንገባ እናውቅ። ዛሬ ይሁን ነገ ይሁን ምንም የምናውቀው ነገር የለም። ዋስትና የለን። ማፊ ውድ ራሳችንን ሆነን ባለን ሰዓት ባለን ሰኮንድ ሰዓታችን እንደ ወርቅ መቆጠር አለበት። እኔ አሁን ታይምስ ጎልድ እንደ ፈረንጅ ነው መኖር የምፈልገው። እኔ አሁን እዚህ ጋር ቁጭ ብዬ ሳወራችሁ ስራ ፈትቼ ቁጭ ብዬ የማወራችሁ ነው የሚመስላችሁ። እዚህ ጋር አሁን ሳወራ እኔ ቪዲዮዎችን ገብቶ የሚመለከቱ አሉ፣ የለቀኩትን ገብቶ የሚያዩዋሉ፣ ከዛም ዋትሳፕ መጥቶ የሚያዘኝ ይነፍሰዋል። እኔ እዚህ ቁጭ ብዬ እንኳን ሳወራ ስራ እየሰራሁ ገባችሁ? አሁን እኔ ላይፍ ስገባ እንደዚህ ቁጭ ብዬ ሳወራ ቪዲዮዎችን የሚያይነፍ ልጆች አሉ፣ መጥቶ ዋትሳፕ ላይ የሚያናግሩኝ ብዙ ሰዎች አሉ። ስራ እየሰራሁ ነው ማወራችሁ። ሰርተን ፏፈሽ ብለን ሀገራችን ላይ ስራችንን ከፍተን ቢያንስ ኢትዮጵያ ላይ አሁን ላይ በጣም ብዙ ስራ መስራት ይቻላል። በነገራችን ላይ እንደሚወራ አይደለም ኢትዮጵያ። ይሄ ሚዲያ ላይ እንደሚወራው ምናምን ይሄ ሰው በውስጥ በኩል እንደሚያኳኳ አይደለም። ሰው ሰርቶ እየኖረ ነው። አንቺ ይሄ ልብስ 100 ድርሃም መግዛት ያቅትሻል። ኢትዮጵያ 10 ሺህ ብር ይገዛሉ። አዲዳስ ቱታ እዚህ 150 ድርሃም ነው የሚሸጠው። ኢትዮጵያ 17 ሺህ 15 ሺህ ገዝተው ነው የሚለብሱት። ዘንጠው ነው ፏ ብለው ነው የሚኖሩት። ፏ ብለው ዘንጠው ነው የሚኖሩት። እነሱ ያላቸውን እቃ እኔ የለኝም። እኔ ወደ ኢትዮጵያ ሲሄድ የለኝም። እኔ
እነሱ ያላቸው ምን የለኝም። ራሳቸውን ጠብቆ ፏፈሽ ብሎ ነው የሚኖሩት። ባበይም ትጠግቢያለሽ። እንደሚወራ እንዳይመስላችሁ፣ እንደሚወራ እንዳይመስላችሁ። እኔ ገጠር ድረስ ነው ደርሼ የመጣሁት፣ ገጠር ድረስ ማለት ነው። አይ እንዲህ ነው እንደዛ ውድ እግዚአብሔርን ገጠር ድረስ ሄጃለሁ። እኔ ከአዲስ አበባ የ7 ሰዓት መንገድ ከአዲስ አበባ የ7 ሰዓት መንገድ አዲስ አበባ ሄጄ አዲስ አበባ 1 ወር ነው ቁጭ ያልኩት። 1 ወር ከምናምን ነው ቆይቼ የመጣሁት ኢትዮጵያ። እነሱ የሚኖሩትን ህይወት እኛ እንኖር። አረ ኑሮ ውድ ነው፣ እንደዚህ ነው። አረ እንደው መኖር ማልተቻለ ስራ ስሪ። ኑሮ ውድ ነው ብሎ የሚለው ስራ ይስራ፣ ስራ ይመርጣል። ሊስትሮ አሁን ሊስትሮ የሚሰሩ ሰዎች በቀን 500 1,000 ይሰራሉ። በቀን 500 እስከ 1,000 ይሰራሉ። እንደ ኢኮኖሚሽ ነው የምትኖሪው። ኦኬ፣ እንደ ኢኮኖሚሽ ማለት ነው። በወር ስንት ነው? በወር ስንት ነው? አስቡት እስቲ። ድሮ ካልሲ 20 ብር ሊሆን ይችላል። ዛሬ 50 ብር ነው አይደለ? ድሮ ካልሲ እንበል ለምሳሌ ማለት ነው 20 ብር ነው። ያን ያክልም ደግሞ የምታወጡት ወጪውም በ20 ብር ልክ ነው። ዛሬ 50 ብር ነው የምታወጡትም ወጪ የ50 ብር ልክ ነው። ከገባችሁ ማለት ነው። ምንም ዲፍረንት የለውም። ድሮ መንግስት ሰራተኛ ሆነሽ 5,000 ነው የሚከፈልሽ። ዛሬ 15,000 ነው የሚከፈልሽ። ተንጠራርተን ካልኖርን እኮ ነው። አሁን እኮ ኑሮ ውድነቱን ተንጠራርተን እንኖር ነው። ተንጠራርተን እንደዚህ ለምን እንደሌላው ቪዲዮ ላይ የሚፖስተው በጣም ብዙ ሰዎች አሉ። ያልኖሩትን ነው የሚፖስቱት። ሌላው ሽምግልና ትልቅዬ አበባ ነው የሚልከው። የሌለው ግን ትልቅዬውን ለምን ይልካል? እንደሱ ካልሆንኩኝ እኮ ነው። እንደ ራሳችሁ ኑሩ፣ እንደ ቤታችሁ ኑሩ፣ እንደ እራሳችሁ። ድሮ ሽምግልና እንደሚላከው ሽማግሌ ሰብስብና ሂዱልኝ ብለህ ትራንስፖርት ከፍለ ላክ። የሚገባውን መስጠት ያለብህን ስጥ። ከዛ በተረፈ ሙብላዝም ትልቁ አበባ ያለው ይስጥ፣ የሌለው ይቀመጥ። ግዴታ ያ ትልቁን አበባ ካልሰጠው ታንጠራርታችሁ እንደ ራሳችሁ ኑሯ። ሁላችንም እንደ ጎረቤት እየኖርን እኮ ነው ችግር የሆነው። ኑሮ ውድ ነው የምንለው እንደ ራሳችሁ ኑሯ። እንዴ ሌላ ሰው መኪና ገዛና አንቺ መግዛት አለብሽ። ስሪና ግዢ። ግን ቁጭ ብላችሁ እንዲገዛላችሁ ትፈልጋላችሁ። ስራ መስራት አትወዱ፣ ከቤት መውጣት አትወዱ፣ ስራ ትመርጣላችሁ። እንዴት ነው ታዲያ ሊያልፍላችሁ የሚችለው? ሌላው ጎንበስ ብሎ የሰው ጫማ እየጠረገ ይኖራል። አንቺ ግን ቁጭ ብለሽ ዘና ብለሽ መኖር ትፈልጊያለሽ ሳሰሪ። እንዴት ነው አንቺ ሳሰሪ ልትለወጭ የምትሽው? ጣራክ ያፈሳል። አይፎን ነው ይዘህ የምትሄደው። ሸራ ወጥረ ነው የምትተኛው። መሬት ላይ ነው ምንጣፍ አንጥፈ የምትተኛው። የምትይዘው አይፎን ነው። ታዲያ አመጣጥና ኑሮዎቹን አመጣጥናችሁ ኑሩ። ምንድን ነው እዚህም እኮ ስንኖር እኮ አመጣጥነን ነው እንጂ እኮ ተመጣጥኖ አይደለም የምናወጣ ወጪና። ለምሳሌ አንድ ሰው 2,000 ድርሃም ነው የሚከፈለው። 2,000 ድርሃም ተከፈለው። አዳምጦ የሚከፍለው ቤት ኪራይ 1,000። እቤት ውስጥ የሚያወጣውን አብቃቅቶ ነው ውዴ፣ አብቃቅቶ እንደሚሆን አድርጎ ነው። እኔ አሁን አስቤዛ ላደርግ ሲል በቀደም አስቤዛ 500 1,000 ታወጫለሽ። አስቤዛ ብቻ ለቤትሽ ለፋሚሊ የምታወጪው። እኛም አብቃቅተን ነው እትደሴም። እኔ ገብቻለሁ። ሲጀመር እኔ እግዚአብሔርን አገሬ ላይ ስራ መክፈት ነው የምፈልገው። ስራ ከፍቼ ምናምን ስራዬን ከፍቼ የምሰራውን ስራ አስተካክዬ ቤቴን ሰርቼ ምን እሰራለሁ እዚህ ውዴ? አገሬ የምሰራውን ስራ ብቻ ላመቻች አሳይሻለሁ እንዴት እንደምኖር እና ላልኖር ነው። ሰው ሀገር ልቀር ነው። እድሜ ልኬን እዚህ አልኖር ውዴ። እዛው ነው
እንገናኛለን። ሰው ሀገር አንቀር እንገባለን ወደ ሀገራችን። እንዴ ሰው የሚበላውን በልተን እንኖራለን። ስራ ስሩ፣ ስራ ስሩ፣ ስራ ስሩ። አሁን እዚህ ራሱ አሁን እዚህ የሚኖሩ አሉ ስራ የሚመርጣለ። ለምሳሌ አሁን ሌሎቹ ኮንስትራክሽን ገብቶ ይሰራሉ። በቀን 80 ድርሃም ነው። ኦኬ በቃ ስራ ፈትቼ ከምቀመጥ ኮንስትራክሽኑን ልስራ ይላል። ከዛን የተሻለ ሲያገኝ ደግሞ የተሻለውን ይሄዳል። ሌላው ደግሞ ኮንስትራክሽኑን እኔ አልሰራም፣ በዚህ ሙቀት በዚህ እንትን አልሰራም ብሎ ቤቱ ይቀመጣል። አየህ እና ታዲያ እኔ ችግር የለውም ስራ ፈትቼ ከምቀመጥ ኮንስትራክሽን ልስራ ብሎ የገባውና አልሰራም ብሎ የወጣው እኩል መኖር አለበት? እኩል ነው የሚኖረው? እኩል ሊኖር አይችልም። ኦኬ የሰራ የተሻለ ኑሮ መኖር አለበት፣ ያልሰራ ደግሞ ጎንበስ ብሎ መኖር አለበት። አዊ አንድ ጥያቄ ልጠይቅሽ። በሐዋላ ብሩ ባይ ላክልኝ ብሩ እንዴት ነው የሚመለሰው? ኮንትራት ነኝ። አልገባኝም። አላውቅም። አይዲ ላሰራ ነው። ምን ትመክሪኛለሽ? ጎበዝ ከሆንሽ ትሰሪበታለሽ፣ ሰነፍ ከሆንሽ ደግሞ አቅፈሽ ትተኛያለሽ። ሁሉም እንደናንተ ነው የሚወስነው። እኔም በተለይ የጃዛ ቤት ኑሮ ያለው እና 6 ወር ጃዛ ቤት ስራ ፈትቼ ቁጭ ብያለሁ እና 6 ወር ሙሉ ስራ ይመጣል፣ ግን መርጥ ነበር። ስራ መጣ ሲባል ምንድን ነው ስራው? ደሞዙ ስንት ነው? አይ አልፈልግም። የምሬ ነው የምላችሁ። 6 ወር 1 አመት 2 አመት ስራ ፈታችሁ ቁጭ ያላችሁ የላችሁ? 1000 ብር ንቃችሁ። በ1000 ብር ማን ያልሰራም? 1300 መቶላችሁ ስራ አይ እኔማ በዚህ አልሰራም ብላችሁ ተቀናጅታችሁ የተቀመጣችሁ የላችሁ? አየሽ ቁጭ ከምልማ 1000 ብሬን ባገኝ ይሻላል ብላ የምትሰራው እኩል መኖር ትፈልጊያለሽ? መኖራችሁ ወንዴ ሰርተሽ ነው የምትኖሪው። እሺ ሰርተሽ ነው የምትኖሪው። 1000 ብር ይበቃኛል ብሎ አፈር ድሜ በልቶ መዳም ቤት ሽንት ቤት እያጠበ የህፃን ልጅ ጨዋት እያስተናገደ ቤት እያጸዳ ልብስ እየተኮሰ እያጠበ ኦኬ ገንዘቡን 1000 ድርሃም አምጥቶ ሰርቶ ኦኬ የሚኖሩበትን አንቺ ቁጭ ብለሽ መኖር ትፈልጊያለሽ? እኔ 800 እየሰራው ነው። 800 አሁን እየሰራች ነው። አንቺ ግን 800 ቢመጣልሽ አይደለም 1000 ብር ቢመጣላችሁ የማሰሩ ልጆች አላችሁ። ግን ስራ ፈታችሁ 6 ወር 1 አመት 2 አመት ያለ ስራ ቁጭ ያላችሁ ልጆች አላችሁ። ለምን? አላማ የላችሁማ። የምትሰሩት ነገር የላችሁ። የሚቆጣችሁ የለም። በባዶ ሜዳ ላይ ትዘላላችሁ። የሚቆጣጠራችሁ ሰው የለም። አይምሯችሁ አይቆጣጠራችሁ ወይ የሚቆጣጠራችሁ ሰው አጠገባችሁ የለም። ስራ ያስከብራል። ማንም ሰው የሚወዳችሁ የሚያከብራችሁ ሲኖራችሁ ነው። ማንም ሰው የሚወድሽ የሚያከብርሽ አንቺን እንኳን ሌላ አይደለም ፍቅረኛሽ ሁላ የሚያከብርሽ የሚወድሽ ለቤቴ ትሆነኛለች፣ ነገ የልጆቼ እናት እንኳን ትሆናለች፣ ጎበዝ ናት፣ ጀግና ናት እንኳን ብሎ የሚመርጥሽ አንቺ ስራ ስትሰሪ ነው። አይፈልግሽም። ካለበለዚያ ይበላል፣ ይጠቀምብሻል፣ ይሄዳል። በቃ ማንም አይፈልግሽም። ስራ ማትሰራውን ሴት ማንም አይፈልግም። ነገቺ ጠንቅናት በኑሮ ላይ ነው የሚልሽ። ጠንቅናት እቺማ አታስፈልግም፣ ይቺ ዝም ብሎ ናት እኮ አትረባም እኮ ነው የሚልሽ። አንቺ ራስሽን የምታስከብሪው ራስሽ ነሽ። ስራ መስራት ያስከብራል። አያስንቅ። 1000 በኢትዮጵያ 50,000 ብር ነው። 1000 ድርሃም በዱባይ 50,000 ብር ነው። 45,000 ብር 45,000 ብር ማን ይሰጥሻል? በ2 ወር እኮ 90,000 ብር። ግን አንቺ ቁጭ ብለሽ ስራ ትመርጭልኛለሽ። ልብስ እንኳን የምትለብሲው ከጓደኛሽ ተበድረሽ ነው።
ልብስ እንኳን ለብሰሽ ዘናጥኩ ብለሽ እንኳን ፎቶ ተነስተሽ የምትፖስችው በየፌስቡክ እና በየቲክቶኩ የጓደኛሽ ነው የጓደኛሽ ነው። ጆሮ ጌጡ የአንድ ሰው፣ ቲሸርቱ የአንድ ሰው፣ ሱሪው የሌላ ሰው ነው። ግን ደግሞ ስራ ትመርጫለሽ። አየሽ፣ አላማ የለሽማ። አላማ የለሽም። አላማ የለሽም ውዴ። ስራ የሚሰሩት ሁሌ የተከበሩ ናቸው። ሁሌም ይከበራሉ በማንም ማለት ነው። ጉልበታቸውን እየተጠቀሙበት ነው። አንቺ ግን ታይምሽን ሉዝ ታደርጊያለሽ። ነገ ልስራ ብትይ እንኳን የምትሰሪበትን አቅም የለሽ። እኔ ባለውበት አቋም የምሰራውን ስራ ነገ ላልሰራ እችላለሁ። ይህንን ግን አታስገነዝቡም። ሁሉም ኃላፊ ነው። ወጣትነትም ያልፋል፣ ልጅነትም ያልፋል፣ ጉርምስና ያልፋል። ነገ ታረጃለሽ። ዛሬ ላይ ያለሽን ጉልበት ነገ አይኖርሽም። ያንን ነገር ግን መጠቀም የምትችይው አንቺ ነሽ። እጃዛ ቤት ተጋድመሽ ብር አይመጣልሽ። ብርሽን አጠቃቀሙን ካልቻልሽበት የምትልኪለት ወንድ ልጅ ራሱ ይንቅሻል። እችማ ቤቴ ነው መበዘብዘው ነው የሚልሽ።